ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያዩ ርዕሰ ጉዳዮች የምናነሳበት ሰዓት ላይ ተገኝተናል። ዛሬ በልዩነት ማንቸስተር ዩናይትድን እናነሳለን። ሩበን አሞሪም ዛሬ አንድ አመት መሆናቸው የሚታወስ ነው። እንግዲህ ያለፉት 12 ወራቶች በሩበን አሞሪም ማንቸስተር ዩናይትድ ውስጥ ያላቸው ድርሻ ምን ይመስል ነበር? ውጣ ውረዶችስ እንዴት ናቸው የሚለውን በስፋት እንዳስሳለን። ይገደብ አባይና ቃለ ስላሴ ካሳይ ቀጣዮቹን ደቂቃዎች አብረናችሁ ቆይታ እናደርጋለን። እዚህ ጎልደን ቱሊፕ ሆነን የተለያዩ ጉዳዮችን እናነሳለን። የዛሬው የስፖርት ሾው የክብር አጋራችን የሆነው ቡና ኢንተርናሽናል ባንክ ነው። ከወዲሁ ማመስገን እንፈልጋለን። ከዛ በተረፈ ጎልደን ቱሊፕም ይህንን ቦታ ስላመቻቸልን ከወዲሁ ምስጋና ይገባቸዋል። ቃል እንዴት ነህ ብያለሁ። የዓለም ሀገራቶች ጨዋታ እንግዲህ ያው በዚህ ሳምንት እየተደረጉ ይገኛሉ። ቅዳሜና እሁድ ጨዋታዎች አይኖሩም። በአለፈው ሳምንት ጀምሮ የተለያዩ ክለቦችን እያነሳ እንገኛለን። ቸልሲን አንስተናል፣ ሲቲንም በተወሰነ በኩል ባለፈው አንስተናል። ከዛም በተረፈ ደግሞ እንደዚሁ ሊቨርፑልን አንስተናል። ዛሬ ተረኛው ማንቸስተር ዩናይትድ ነው። ያለፉት 12 ወራቶች ለማንቸስተር ዩናይትድ እንዴት ነበሩ በሩበን አሞሪም ስር የሚሉትን ጉዳዮች እናነሳለን። ሩበን አሞሪም ያው 12 ወራቶች ሞልቷቸዋል። ከፍታም ዝቅታም ነበረበት። እሱን እንዳስሳለን። አመሰግናለሁ ይጌ። በተለይ ቅድም እንዳልከው የተለያዩ ክለቦችን ባለፉት ሳምንታት በተከታታይ ስንዳስስ ነበር። ማንቸስተር ዩናይትድ በተለይም ማንሳት ግድም የሚል ይመስለኛል። ምክንያቱም አንደኛ ዓመታቸውን ደፍነዋል ኦልድ ትራፎርድ ከደረሱ ወዲህ። በዚህ ሳምንት ነበር አንደኛ ዓመታቸውን ያስቆጠሩት። እንግዲህ ማንቸስተር ዩናይትድ በተለይ ከአሰልጣኝ ኤሪክ ቴን ሃግ ስንብት በኋላ ማንን አሰልጣኝ ይሾማል? በጊዜው ሩድ ቫን ኒስተልሮይ የቀድሞ አሰልጣኙም በጊዜያዊነት የሾመበት አጋጣሚ ነበር። ነገር ግን ትንሽ ጥድፊያ የተሞላበት ይመስል ነበር፣ በተለይ የሩበን አሞሪም ሹመት ጋር በተያያዘ። ምክንያቱም በወቅቱ አሰልጣኝ ሩበን አሞሪም ስፖርቲንግ ሊዝበንን ሻምፒዮን ያደረጉበት ባሳለፍነው የውድድር ዓመት ሻምፒዮን አድርገው ነበር። ከዛ በኋላ ደግሞ በውድድር ዓመቱ ጥሩ ጉዞን እያደረጉ ነበር። ማንቸስተር ሲቲንም በአውሮፓ ሻምፒዮንስ ሊግ በሰፊ የግብ ልዩነት ያሸነፉበት አጋጣሚ በዛ ዓመት የሚነሳላቸው ትልቁ ድላቸው ነበር። ነገር ግን ማንቸስተር ዩናይትድ በጣም ትልቅ ስጋት ነበረው። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በወቅቱ መረከብ አልፈለጉም ነበር። ምክንያቱም ደግሞ ማንቸስተር ዩናይትድን መረከብ ያልፈለጉበት ምክንያት የውድድር ዓመቱን በስፖርቲንግ ሊዝበን አጠናቀው በክረምቱ ማንቸስተር ዩናይትድን ነበር ለመቀላቀል ትልቅ ፍላጎት የነበራቸው። በኋላ ላይ ግን ማንቸስተር ዩናይትድ አንድ ቆረጥ ያለ ውሳኔ እንደሚፈልግ አሳወቀ። ምክንያቱም ወይ አሁን ካልሆነ ደግሞ ምርጫችን ወደ ሌላ አሰልጣኝ እናደርጋለን የሚል። በክለቡ መካከል የነበረው ትልቁ ስጋት ምንድነው? አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ ውላቸውን ያራዝማሉ ተብሎ አልተጠበቀም ነበር። በዚህም ማንቸስተር ዩናይትዶች በጣም ትልቅ ስጋት ገብቷቸው ነበር። ሩበን አሞሪም ወደ ኦልድ ትራፎርድ ካልመጡ በክረምቱ ወደ ማንቸስተር ሲቲ ያቀናሉ የሚል ትልቅ ስጋት ፈጥሮባቸው ነበር። ነገር ግን ማንቸስተር ዩናይትድ ያንን ጥያቄ ካቀረበላቸው በኋላ ትክክለኛ ቁርጥ ያለ ውሳኔ እንዲያሳልፉ ተነግሯቸው ነበር። ሩበን አሞሪም ማንቸስተር ዩናይትድን የሚያክል ትልቅ ክለብ ለመረከብ እንግዲህ አላቅማሙ። ምክንያቱም ስፖርቲንግ ሊዝበንም በሚገባ ነው በክብር የሸኛቸው ማለት እንችላለን። የውድድር ዓመቱ እንዲያጠናቀቁ ፈልጎ ነበር ስፖርቲንግ ሊዝበን። ነገር ግን በኋላ ላይ በራሳቸው ውሳኔ ወደ ኦልድ ትራፎርድ እንዲያመሩ ሆኗል። በውድድር ዓመቱ በርካታ ውጣ ውረዶችን አልፏል። በኋላ የምናነሳቸው ጉዳዮች ቢኖሩም ግን የእሳቸው በተለይ በውድድር ዓመቱ እጅግ የተፈተኑበት በአሰልጣኝነት ዘመናቸው ትልቅ ስቃይ ፈተና የተጋፈጡበት የውድድር ዓመት ነበር ማለት ይቻላል። ይገ በተለይ የመጀመሪያው የውድድር ዓመት በርካታ ነጥቦች የምናነሳቸው ቢኖሩም ለእሳቸው ግን ትልቅ ፈተና የተጋፈጡበት ምናልባት 39 ዓመታቸው ነበር ማንቸስተር ዩናይትድን ሲረከቡ። ለረጅም ዓመት 3 ዓመት ያህል የቆየው ይመስለኛል እስኪሉ ድረስ የኦልድ ትራፎርድ የመጀመሪያ ዓመት ቆይታቸው እጅግ ፈታኝና አስቸጋሪ ነበር ማለት ይቻላል። አዎ ያው 12 ወራቶች ሆኗቸዋል እኚህ አሰልጣኝ። በዚህ 12 ወራቶች ውስጥ የተለያዩ ውጣ ውረዶች ነበሩ። እውነት ለመናገር ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ብዙ ዝቅታዎች ነበሩበት፣ ጥቂት ደግሞ ከፍታ የምትላቸው ነገሮች ነበሩበት። አሁን ማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግን ሲያሰናበት ብዙ አሰልጣኞችን በእጩነት ያቀረበበት አጋጣሚ ነበረ። እሳቸው አንዱ እኚህ አሰልጣኝ ወደ ማንቸስተር ዩናይትድ የመሄዳቸው ድል እየሰፋ የመጣበት አጋጣሚ እንደውም የተቀናቃኝ ቡድናቸውን የእንግሊዙን ሌላኛውን የማንቸስተር ከተማ ክለብ ሲቲን በአውሮፓ ሻምፒዮንስ ሊግ አሸንፉ በዛ ሳምንት ነበረ እሳቸው ወደ ኦልድ ትራፎርድ የመጡበትና በጣም ትልቅ መነሳሳት ውስጥ ነበሩ። እኛ አሰልጣኝ ያለፉትን 12 ወራቶች እንግዲህ ቅድም እንዳልኩ ከፍታም ዝቅታም ሆኖ እንግዲህ ሲመጡ እኛ አሰልጣኝ በማንቸስተር ዩናይትድ ቤት እውነት ለመናገር ጸጉራቸው ጥቁር ነበረ፣ መልካቸው ሸጋ ነበረ፣ በጣም ውበት ያላቸው አሰልጣኝ ነበሩ። የትኛውም አሰልጣኝ ከአሰልጣኝ ሰር አሌክስ ፈርጉሰን በኋላ ማንቸስተር ዩናይትድ ሲኖር
የተለያዩ ጉዳዮች ይነሱበታል። እንደውም አሰልጣኝ ማናቸው ጆዜ ሞሪኖ እኮ የእድሜ መጎሳቆል ውስጥ የገቡት ማንቸስተር ዩናይትድን ማሰልጠን ከጀመሩበት ነው። ኤሪክ ቴን ሃግም እንደዚህ፣ ዴቪድ ሞይስም እንደዚሁ የተለያዩ ታላላቅ አሰልጣኞች በማንቸስተር ዩናይትድ ውስጥ ሲገቡ እሳት እንደሆነ ምንም ጥያቄ የለውም። ግን ምንድን ነው የሚለውን ነገር ማጣራት ያስፈልጋል። አሰልጣኝ ሩበን አሞሪም በመጡበት ዓመት ያው ህዳር ወር ላይ መሆናቸው፣ ሁለተኛ የያዙት በጣም ጫና ውስጥ የነበረ ቡድን ኤሪክ ቴን ሃግ በቁልቁለት መንገድ ይዘውት የወረዱትን አሰልጣኝ ነው የተረከቡት። እኛ አሰልጣኝ እንግዲህ ቅድም እንዳነሳው እኛ አሰልጣኝ መጀመሪያውንም ስፖርቲንግ ሊዝበን ላይ በነበራቸው ጥሩ የውድድር ዓመት ጅማሬ ላይ ቢያንስ እንደው በጥር ላይ መጥተው ቢሆን እኛ አሰልጣኝ ይሻል ነበረ። እሳቸው ቅድመ ሁኔታዎችን አስቀምጠዋል። አንዱ ቅድመ ሁኔታ ያስቀመጡት ወይ በጥር አለበለዚያ ደግሞ በሚቀጥለው የውድድር ዓመት ላይ ክረምት ላይ ልግባ ነበር የሚሉት። ይሄ ምንም ጥያቄ የለውም። በሩድ ቫን ኒስተልሮይ እየተመራ ቢያንስ የውድድር ዓመቱን እንዲጨርስ የሚል ሀሳቦች ነበሩ። የቦርዱ አባላቶችም ብዙ ውጣ ውረዶች ካደረጉ በኋላ ኖ አዲስ አሰልጣኝ መቀጠር አለበት፣ እኛ አሰልጣኝ በማንቸስተር ዩናይትድ ውስጥ የማይገቡ ከሆነ ፔፕ ጋርዲዮላ ደግሞ በዛን ዓመት ማንቸስተር ሲቲን የመልቀቅ እድሉ ሰፊ ነው። ስለዚህ እኛ አሰልጣኝ በሌላኛው ተቀናቃይ ቡድናቸው ሊወሰዱ ይችላሉ የሚል ስጋት ስላቀረበባቸው ቶሎ ነበር የወሰዱት። ስለዚህ እሳቸውም ደግሞ አይናቸውን አላሹም፣ ወደ ኦልትራፎርድ መጡ። እውነኛ አሰልጣኝ በኦልትራፎርድ ሲመጡ ያሰቡትን ያሳካሉ እያሉ ብዙዎች ነበሩ። አንዱ ስህተት የሰሩት አሰልጣኙ ወደ ኦልትራፎርድ ሲመጡ ያን ጊዜም ተናግረነዋል። እንግዲህ እንግሊዝ ውስጥ የሚዲያ ጋጋታዎች እንዳሉ እኚህ አሰልጣኝ አይረዱም ነበረ። በመጡ በሳምንት ውስጥ እስከ 7-8 ያህል ጋዜጣዊ መግለጫ ሰጥተው ነበረ። በስፖርቲንግ ሊዝበን በ3 ዓመት ውስጥ 6 ያህል መግለጫ ያልሰጡት አሰልጣኝ ጫና ውስጥ የከተታቸው የመጀመሪያው ከሚዲያ ጋር ያላቸው ቁርኝነት። ዘንድሮ ሁሉ ነገር ቀንሰዋል። በነገራችን ላይ እየተማሩበትም ነበረ። ግን ማንቸስተር ዩናይትድ ምን አመጣ በእኛ አሰልጣኝ? ወደ በኋላ እንመለከተዋለን። አዘቅት ውስጥ የገባው በእኛ አሰልጣኝ ነው። ከብዙ ዓመታት በኋላ ማንቸስተር ዩናይትድ በታሪኩ 43 ዓመታት በኋላ 15ኛ ሆኖ እንዲያጠናቅቅ ትልቁን ድርሻ የያዙት እኚህ ሰው ናቸው። ከዛ በተረፈ በታሪኩ ከ10 ዓመት በኋላ ከየትኛውም የአውሮፓ መድረክ ውስጥ እንዳይሳተፍ ያደረጉት እኚህ አሰልጣኝ ናቸው። በጥቂት ከፍታ ልለው የምችለው ነገር ደግሞ በዩሮፓ ሊግ ላይ በቶትናም ቢሸነፉም የአውሮፓ ዋንጫ ፍጻሜ ላይ መድረሳቸው ራሱ ትልቅ እንድምታ ይኖረዋል ብዬ ገምታለሁ። ከዛ በተረፈ ማንቸስተር ዩናይትድ ትልቅ አሰልጣኛውን ማግኘት ብዬ አላገም። አሁንም ስቲል ትልቅ ማለት የውጤት የተሸጋገረ ወይም ደግሞ የተሻለ አሰልጣኝ ያገኘ ብዬ አልገምትም። አሁን ላይ እውነት ለመናገር ከሩበን አሞሪም በላይ አሁን እኔ የምገምተው ማንቸስተር ዩናይትድ የተሻለ አሰልጣኝ ያገኛል ብዬ አልገምትም። በአጠቃላይ 12 ወራቶችን በደንብ እንገመግመዋለን። እንደው የመጀመሪያ ጉዳይ የመጡበት አመት ምን ይመስል ነበረ? በተለይ ከህዳር ወር ጀምሮ እስከ ግንቦት ወር ያሉት የሩበን አሞሪም በርካታ ሽግግሮች ነበሩ። ከተጫዋቾች፣ ከአሰልጣኙ፣ ከቦርድ አባላቶች ከተለያዩ ጉዳዮች አንጻር እንመለከታለን። እሱ ነው እንግዲህ አሰልጣኙ ኦልትራፎርድ ከደረሱ በኋላ በጣም በርካታ ችግሮች ክለቡ ነበሩ። በተለይ በሳቸው አጠራርና ክለቡን በኋላ መጠሪያ የሰጣቸው ጋዜጦችን በልዩነት ስማቸው ሲጠራ የነበረው ቦምብ ስኳድ ተብሎ የተጠራው ስብስብ በማንቸስተር ዩናይትድ ቤት ውስጥ በጣም ትልቅ ችግር እየፈጠረ ነው ተብሎ ይታመን ነበር። በተለይ ጥር እስኪደርስ ድረስ ለማንቸስተር ዩናይትድና ለሩበን አሞሪም ትልቅ ፈተና ነበር። ምክንያቱም ጥር ከደረሰ በኋላ እና አንቶኒ ዶ ሳንቶስ የለቀቁበት፣ ጄደን ሳንቾ እንዲሁ በመጀመሪያው የለቀቀበት አጋጣሚ፣ ማርከስ ራሽፎርድ ወደ አስቶን ቪላ ሄደበት በልዩነት ነበር። እነዚህን ተጫዋቾች ማኔጅ ለማድረግ አሰልጣኙ በጣም ተቸግረው ነበር። ምክንያቱም ትልልቅ ተከፋዮች ናቸው በክለቡ። በዛ ላይ ደግሞ በሚጠበቅባቸው ልክ ፐርፎርም እያደረጉ አይደለም ወይ ደግሞ በትልቅ ደረጃ ማንቸስተር ዩናይትድን እያገለገሉ አይደለም በሚል በርካታ ነጥቦች ይነሱባቸው ነበር። እውነት ለመናገር ማንቸስተር ዩናይትድ በጣም በታሪኩ ደካማ ከሚባሉት ጊዜያትን ያሳለፈበት ባሳለፍነው የውድድር ዓመት 15ኛ ደረጃን ይዞ ሲያጠናቅቅ ለማንቸስተር ዩናይትድ የተሻለ አጋጣሚ ሌላኛው መልክ ነበረው። የዩሮፓ ሊግ ዋንጫን ቢያሸንፍ ምናልባት በአውሮፓ መድረክ የመሳተፍ እድል ነበረው። በርካቶች ማንቸስተር ዩናይትድ በዛን ወቅት ወደ አውሮፓ ሻምፒዮንስ ሊግ ቢመለስም አቅሙ የለውም ብለው ያምናሉ። እኔ ብዙ ይሄ ጉዳይ አያስማማኝም። ምክንያቱም በተደጋጋሚ እናነሳዋለን። ይሄ ማንቸስተር ዩናይትድ ፕሮሰስ አይደለም የሚያስፈልገው። ማንቸስተር ዩናይትድ የተሻለ ውጤት ለማስመዝገብ ተጫዋቾቹ የማንቸስተር ዩናይትድን ታሪክን ብቻ መረዳት ወይ ደግሞ የአሸናፊነት ስነ ልቦናን
መላበስ ብቻ ይበቃቸዋል ብለን በተደጋጋሚ ጊዜ እናነሳዋለን። ምክንያቱም ዩናይትድ ታሪኩ ይታወቃል፣ ምን ያህል ተጽዕኖ ፈጣሪ ክለብ እንደሆነ ይታወቃል። ግን ያንን የማይረዱ ተጫዋቾች በቡድን ውስጥ እንደነበሩ ደግሞ በጉልህ ማሳያ ነበር። ግን አሰልጣኝ ሩበን አሞሪም በውድድር ዓመቱ ደካማ የሆነ የውድድር ዓመትን ቢያሳልፉም በርካታ ግን ምክንያቶች ተነስተውላቸዋል። የሚፈልጓቸው ተጫዋቾች በቡድን ውስጥ የላቸውም ይባላል። ሁለተኛ ነገር ደግሞ እኚህ አሰልጣኝ መገመት ያለብን በውድድር ዓመቱ መጨረሻ ላይ ወይ ደግሞ በክረምቱ የሚፈልጓቸውን ተጫዋቾች አስፈርመው በቀጣይ የውድድር ዓመት መመልከት አለብን የሚሉ ሰዎች በርካቶች ነበሩ። የሚያስማማ ሀሳብ ቢኖረውም ግን ደግሞ የማያስማማ ሀሳብ አለው በልዩነት። ለምሳሌ አሰልጣኝ ሩበን አሞሪም ዩናይትድን ለመቀየር በጣም የተሻለ እድል ነበራቸው ባሳለፍነው የውድድር ዓመት። ምክንያቱም በርካታ ጨዋታዎችን ተሸንፏል። አሰልጣኙ በውድድር ዓመቱ በቀላል ቡድኖች ሁሉ ሲሸነፍ የተመለከትንበት አጋጣሚ ነበር። እንደውም እንደ ማሳያነት ዴቪድ ሞይስን እያነሳን ነበር። ኤቨርተን በወራጅ ቀጠና ውስጥ ነበር። አሰልጣኝ ሻንዳይችን አሰናብቶ ዴቪድ ሞይስን ካመጣ በኋላ ግን እሳቸው ያልተረከቡት ቡድን በእሳቸው ስር ያልፈረሙ ተጫዋቾችን ይዘው ግን በጣም የተሻለ ለውጥ እንዲያመጣ አድርገውታል። ኤቨርተን በማሳያነት እያነሳን ነበር። አሰልጣኙ ከአምና ጀምሮ እስካሁን ድረስ ምናልባት ያልተቀረፈ በኋላ በዘንድሮው የውድድር ዓመት ስንመጣ የምናነሳው ጉዳይ ቢሆንም በራሴ ሀሳብ እቆያለሁ ወይ ደግሞ የራሴን ያጫወት መንገድ ብቻ ተግባራዊ ያደርጋለሁ ማለታቸው እውነት ለመናገር አሁንም የማያስማማ ሀሳብ ነው። እርግጥ ውጤት እስካመጡበት ድረስ ላይጠየቁበት ይችላሉ ያጫወት መንገዳቸው። ግን ተቃራኒ ቡድኖች በቀላሉ ማንቸስተር ዩናይትድን እንዲያጠኑ አድርጓቸዋል። ያ ደግሞ እስከ መጨረሻው ድረስ በኤሮፓ ሊግ ፍጻሜ ድረስ እንኳን ቶተንሃም ሆትስፐር ያደረገውን ተመልክተናል። እኛ አሰልጣኝ በወቅቱ ቡድናቸው ሙከራ ላይ ነበሩ። የተለያዩ ተጫዋቾችን በየጊዜው ይሞክራሉ። ልክ እንደ ኤክስፐሪመንት ነው ያደረጉት ቡድኑን በወቅቱ። ምክንያቱም የሚፈልጉት ቤስት 11ን ለመምረጥ የተለያዩ ተጫዋቾችን ሲሞክሩ ነበር። ግን አሰልጣኝ ሩበን አሞሪም አምና ቡድኑን የተሻለ ደረጃ ላይ ይዞ እንዲያጠናቅቅ ግን ማድረግ ነበረባቸው ብዬ አስባለሁ። አትሊስት በትልቅ ደረጃ እንኳን ባንጠብቃቸው ግን በክለቡ ታሪክ ከ51 ዓመታት በኋላ ደካማ የሆነ የውድድር ዓመትን እንዲያሳልፉ ምክንያት መሆኑ ግን ለአሰልጣኙ ትልቅ መተቸት ከሚገባው በላይ ላይክ አሰልጣኙን ለመተቸት ያን ያህል አዳጋች አይደለም ብዬ አስባለሁ። በዘንድሮው የውድድር ዓመት በጣም ብዙ ለውጦች መጥተዋል። በጣም ብዙ መሻሻሎችን አምጥተዋል። እሱን ከክረምቱ የዝውውር መስኮት ጋር አያይዘን እናነሳዋለን። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ያው አሁንም ወደ ህዳር ወር መመለስ ይገባናል። ምክንያቱም አሁን ህዳር ወር ላይ ነው ያለነው። የፈረንጆቹ ህዳር 11 ኖቬምበር 11 ላይ ነው እኛ አሰልጣኝ ወደ ኦልድ ትራፎርድ የመጡት። ነገር ግን ኤሪክ ቴን ሃግ ከመልቀቃቸው በፊት ጉዳዮችን ማንሳት ይገባናል። አንደኛው የኤሪክ ቴን ሃግ የመልቀቂያ መንስኤ የነበረችው ዌስትሃም ዩናይትድ መሸነፋቸው ነበረ። እንደውም ከ2 ሳምንት ከ3 ሳምንት በኋላ ማስታውሰው አሰልጣኝ ኤሪክ ቴን ሃግ የተሰናበቱባት ያቺ ነጥብ ልክ አልነበረችም ተብሎ የገባቸው የመጨረሻው ጎል እውን ኤሪክ ቴን ሃግ ያቺን አሸንፈው ቢሆኑ አሁን የምናወራላቸው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ይቀጥሉ ነበር ወይ ይመጡ ነበር ወይ ይናቃቸው ነበር ወይ የሚለው አንድ ጥያቄ ነው። ምክንያቱም አንዳንድ ሰዎች ደግሞ የሚሉት ምንድነው ያቺ ሞሜንት ባትኖር እንጂና አሰልጣኝ ላናገኛቸው እንችል ነበር ወይም ደግሞ አሰልጣኝ ኤሪክ ቴን ሃግ እስከ ጥር ድረስ ሊቆዩ ይችላሉ ነው። እንግዲህ ቅድም የተነሳውም አንዱ ጉዳይ ሩበን አሞሪም ኦልድ ትራፎርድ ሲደርሱ ብዙ ነገሮችን ማጥራት ነበረባቸው። መጀመሪያም እኛ ስንለው ከሳምንት ጀምሮ ስናነሳቸው አምና የነበሩት ጉዳዮች ምንድነው እኛ አሰልጣኝ ቡድናቸውን በነጥብ ነው እየፈተሹ የነበሩት በ3 ነጥብ እንጂ የፕሪሲዝን ጨዋታዎችን እያደረጉ አልነበረም። የጎዳቸው እሱ ነው። እያንዳንዱን ጨዋታ ለመሞከር ሲሉ ነጥቦች እየጣሉ ነበር። እያንዳንዱን ጨዋታ ማሸነፍ የሚገባቸውን ነጥብ በሙከራ ነበር ሲያሳልፉ የነበሩት። ከዛ በተረፈ ኦልድ ትራፎርድ ብዙ የተበላሹ ነገሮች ነበሩ። በተለይ የጨዋታ የተጫዋቾች የመልበሻ ቤት ማኔጅመንት። አንዱ ደግሞ እኔ መወቅሳቸው አሰልጣኝ ሩበን አሞሪምን የቀድሞውን የማንቸስተር ዩናይትድ አሰልጣኝ የነበረውን ሩድ ቫን ኒስተልሮይን አብረው መቀጠል ነበረባቸው። ቢያንስ ምክትል አሰልጣኝ አድርገው
በኦልትራፎርድ እንዲያቆዩት ይገባ ነበር። አንዱ የሚነሳው ኦልትራፎርድን በደንብ ያውቀዋል፣ የመልበሻ ክፍሉን መረጋጋቱን። እንዴ እሳቸው ከመምጣታቸው በፊት እኮ ማንቸስተር ዩናይትድ የተረጋጋ ሆኖ ነበር እኮ ከኤሪክ ቴን ሃግ መልቀቅ በኋላ በሩድ ቫን ኒስተልሮይ እኮ ሌስተር ሲቲን ያሸነፈበት ሌሎች ጨዋታዎችም እንደዚህ አቻውቶበት እንደዚህ የተለያየ አረጋግተው ነው። ከዛ ለሩበን አሞሪም አሰልጣኝ ሩድ ቫን ኒስተልሮይ በነገራችን ላይ ሰርፕራይዝ ነው የሆነው። ያን ጊዜ እለቃለሁ ብሎ አልወሰደም ነበረ። የቡድኑ አካል ምክትል አሰልጣኝ ሆኖ ይሄድ ነበር። ግን እኔ አንዱ የተሸወዱበት ይመስለኝ ነበር። ሁሉም ነገር ያበቃው እሱም ወደ ሌስተር ሲቲ ሄዶ አውርዶት አብሮ እሱም መሰናበቱ በጣም የሚያሳዝን ጉዳይ ነው። ስለዚህ ብዙ ተጫዋቾች ቀደምት ተጫዋቾች ከዛ በተረፈ ደግሞ የቤቱ ሌጀንድ ልትላቸው የሚችላቸው እዛ ያደጉ እንደነ ማርከስ ራሽፎርድ የመሳሰሉ ተጫዋቾች በአሰልጣኝ ሩበን አሞሪም አለመፈለግ ውስጥ መግባት ራሱ የሰውየውን ጫና ከቶባቸዋል። ይሄ የመጀመሪያው የሳቸው ነው። ከዛ ደግሞ ስናልፍ ውጤቶች ማጣት፣ ከሜዳ ውጭ ያሉት ነገሮች በጣም ውጥረት ውስጥ መግባት። ለምሳሌ ኦልትራፎርድ የምናስታውስ ከሆነ የአይጥ መጫወቻ ነበረ። በዛን ወቅት የምታስታውስ ከሆነ አይጦች እንደፈለጉ የሚገቡበት ዝናብ ሁሉ እኮ በጣም የሆነ ጊዜ እኮ የምታስታውስ ከሆነ ዝናብ ሁሉ ኦልትራፎርድ እየገባ በጣም አስቸጋሪ የሆነበት ጊዜ ነበረ እና የኛ አሰልጣኝ ዝቅታ በጣም ብዙ ነበረ። በጣም ብዙ ሀስሎችን አልፈው ነው ያን አመት የጨረሱት። ነገር ግን ምንድነው በሚገባው ልክ ያንን ቡድን አላሻገሩትም። ቢያንስ አውሮፓ መድረክ ውስጥ ባይሳተፍም እንደው 10 እና 9ኛ ደረጃ ድረስ ይዞ አጠናቆ ቢሆን ያንን መጥፎ ክብረ ወሰን አይጋሩም ነበር እኛ አሰልጣኝ። አሁን ወደ ተጫዋቾች በዛ በጥሬ ተጫዋቾች የዝውውር ገበያ ላይ እነ ዶርጉን የመሳሰሉ ልጆችን ይዘው መጥተዋል። ምንም ጥያቄ የለውም። የሚፈልጓቸውን ተጫዋቾች እንደው ለመተካት የማዝራዊ ጉዳይም ሲነሳ እንደነዚህ አይነት ተጫዋቾችን በሚፈልጉ ደረጃ ነው። ግን የ3-4-3 ጉዳይ ነው አሁን በብዙዎች ዘንድ ትችት ያቀረበባቸው እኛ አሰልጣኝ። አሁን እኔ ባለፈውም ደግሜዋለሁ። ብዙ አሰልጣኞች ይሄንን ፎርሜሽን ይጠቀሙበታል። ማንቸስተር ዩናይትድ ያልተጠቀመበትን ወይም ደግሞ እንግሊዝ ውስጥ የሚጠቀሙ አሰልጣኞች አሉ። ምንም ጥያቄ የለም። ውጤታማ ናቸው አይደለም የሚለው ጉዳይ ሌላ። ግን እኛ አሰልጣኝ ስፖርቲንግ ሊዝበን በነበሩበት ጊዜ ይህንን ፎርሜሽን ተጠቅመው ነው በአውሮፓ ሻምፒዮንስ ሊግም እንደዚሁም ደግሞ በፕሪሚየር ሊጋውም አሸናፊ የነበሩበት። ስለዚህ አሰልጣኝ ሩበን አሞሪም አሁንም ባለፈው ይህንን ፎርሜሽንን አለቅም ከፈለጉ ያሰናብቱኝ ሲሉ ነበረ። ይሄን ደግሞ ዘንድሮ ደግሞ ስንመጣ እናየዋለን። ዘንድሮ የነበረው የሩበን አሞሪም የመጀመሪያዎቹ ሳምንታቶች በማንቸስተር ዩናይትድ ታሪክ ጥሩ አልነበረም፣ ምንም ጥያቄ የለውም። አሁን ግን እየተሻሻለ መጥቷል። አሁን ትልቁ ጥያቄ እኔ ማንቸስተር ዩናይትድ ደጋፊውም ማንቸስተር ዩናይትድ ተጫዋቾችም በጣም እኔ በግል መናገር የምፈልገው ያበሳጩኛል። 1 ነጥብ 2 ነጥብ ሲገኝ ተንጠራርቶ መሪው ላይ ያለው ላይ ካልደረስኩ ይላል። ስቴብል የሆነ ማየት ያለብህ ነገር ነው። አሁን ባለፈው ስናይ ነበረ የተሻሻለው ማንቸስተር ዩናይትድ ላለፉት 8 ሳምንታቶች አይተናቸዋል። ቢያንስ እንደው ተሻሽሎ መጥቷል። ግን ከመሪው ያላቸው ማንቸስተር ዩናይትድ ከአርሰናል ጋር ያላቸው ነጥብ ልዩነት መቀራረቡ ሻምፒዮን ያደርገኛል ብሎ ተስፋ ማድረግ ይሄ ጥሩ አይደለም። ማንቸስተር ዩናይትድ አሁን በውድድር ዘመኑ ላይ ነጥብ ቢጥል ስብራቶች ይኖሩታል ብዬ ገምታለሁ። ስለዚህ እንደነዚህ አይነት ነገሮች ከሜዳ ውጭም ያለው ለአሰልጣኝ ሩበን አሞሪም ከፍተኛ ጫና ውስጥ ከቷቸዋል። ከዛ በተረፈ ግን አሁን የጥር የተጫዋቾች የዝውውር መስኮት በዘንድሮ ላይ ከመስከረም ጀምሮ ያለውን ስንመለከት በጣም ሀስል የሚበዛባቸው የጥር የተጫዋቾች የዝውውር ገበያ ላይ አፍሪካ ዋንጫ መምጣት፣ የተጫዋቾች ጉዳት ማስተናገድ ሌላ ሀስል ይሆንባቸዋል ብዬ የምገምተው እሱን ነው። በዚህ ዓመት ይጌ አሰልጣኝ ሩበን አሞሪም በብዙ መልኩ ተሻሽለው መጥተዋል ብለን ማሰብ እንችላለን ካሳለፍነው የውድድር ዓመት አንጻር። በዘንድሮ የውድድር ዓመት በክረምቱ የዝውውር መስኮት በጣም በቂ ወይ ደግሞ የተሟላ ባይሆንም በዝውውር መስኮቱ ጥሩ ተጫዋቾችን አስፈርመዋል። ከዚህ በፊትም አንድ ፕሮግራም ሰርተንበት ነበር የምታስታውስ ከሆነ በተለይ ማንቸስተር ዩናይትድ ከዚህ በፊት የደጋፊዎቹን አፍ ማዘጊያ ሳይሆን በርካታ ሚሊዮን ፓውንዶችን ማስፈረም ያለበት ፕሪሚየር ሊጉን የሚያውቁ የፕሪሚየር ሊጉን ኢንተንሲቲ ፉክክር የሚረዱ በፕሪሚየር ሊግ ውስጥ ያለው ጠንካራ አካላዊ ብቃትን የሚጠይቁ አይነት ተጫዋቾች ማስፈረም አለበት የሚል ሀሳብ ስንሰጥ ነበር እኛም በግል። ምክንያቱም ያንንም በዘንድሮ የውድድር ዓመት ተመልክተነዋል። እነ ማቲያስ ኩኛንና ብሪያን ቤሞን ከፕሪሚየር ሊጉ አምጥቶ ምን ያህል በፕሪሚየር ሊጉ ፐርፎርም እያደረጉ እንዳሉ ማሳያ ነው። በየዝውውር መስኮቱ ከሞላ ጎደል ለማንቸስተር ዩናይትድ እጅግ የተሻለ ነበር። ግን አሰልጣኝ ሩበን አሞሪም በተለይም በጥብቅ ምን ይፈልጉ ነበር የሚለው ነገር ግልጽ ነበር። ቡድኑ በጉልህ የ6 ቁጥር ሚና ተጫዋች ይፈልግ ነበር ወይ ደግሞ
ጠንካራ የሆነ የዘመናዊ እግር ኳስ የሚፈልገው የአማካይ ስፍራ ተጫዋች ማስፈረም የግድ ይላቸው ነበር። ግን ያንን ክለቡ አለማድረጉ በዘንድሮ የውድድር ዓመት ከዚህ በተሻለ እንዳይሆን አድርጎታል ብዬ አስባለሁ። እርግጥ አሁን ላይ በማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾች በተለይ የነ ካስሜሮ ጥሎ መሆን ለቡድኑ ትንሽ አንዳንድ ለውጦች ሊኖሩ ይችላሉ። ግን በትልቅ ደረጃ የሚገኝ ተጫዋች ደግሞ አለማስፈረሙ ትልቅ ዋጋ እንዳስከፈለው በግልጽ ይነገራል። ግን አንድ ትኩረቴን የሳበው ጉዳይ ይገ በተለይ በዘንድሮ የውድድር ዓመት ሌሎች ክለቦች ላይ የማንመለከተው አንድ ነገር አሰልጣኝ ሩበን አሞሪም አድርገዋል። ጥቃቅን ስህተቶችን፣ ችግሮችን አሰልጣኙ ጋር ከመድረሳቸው በፊት ችግሮች የሚፈቱ በሚል አንድ ቡድን አቋቁመው ነበር። የባለልምዱ ግብ ጠባቂ በቡድን ውስጥ እምብዛም እየተሰለፈ የማይገኘው ቶም ሂተን፣ የክለቡ አምበል የሆነው ብሩኖ ፈርናንዴዝ፣ ሃሪ ማጓየር፣ ኑሳይር ማዝራዊ፣ ዲያጎ ዳሎ እና ሊሳንድሮ ማርቲኔዝ የተካተቱበት አንድ ማህበር ወይ ደግሞ ቡድን አቋቁመዋል። ይሄ ደግሞ በሌሎች ክለቦች የተለመደ አይደለም። ወይ ደግሞ ጥቃቅን ችግሮች ራሳቸው በመልበሻ ክፍል ውስጥ የሚፈቱላቸው ተጫዋቾች ቡድን አቋቁመው ነበርና ትንሽ ቀልቤን ስቦት ነበር። ምክንያቱም በበርካታ ክለቦች አትመለከተውም። ዩናይትድ ቤት ደግሞ በተለይ ከነበሩት የመልበሻ ክፍል ቤት ውስጥ አለመረጋጋት፣ በተጫዋቾች መካከል የነበረውን አለመግባባት አሰልጣኙ ጋር ከመድረሳቸው በፊት ተጫዋቾች እንዲፈቱት በማድረግ እንግዲህ እነዚህን ተጫዋቾች የአንድ ማህበር በማቋቋም እንግዲህ በቡድን ውስጥ አንድ ለውጥ ለማምጣት ሞክረዋል። በዘንድሮ የውድድር ዓመት ጅማሬያቸው በጣም አስከፊ ነበር ማለት እንችላለን። በተለይ የመጀመሪያዎቹ 6 ጨዋታዎች ላይ ከ33 ዓመታት በኋላ በጣም ደካማ የተባለው የውድድር ዓመት ጅማሬን ያደረጉበት ነበር። በርካታ ጨዋታዎች የተሸነፉበት 3 ያህል ጨዋታዎች የተሸነፉበት ነበር። ግን ከዛ በኋላ ከ7ኛ ሳምንት በኋላ ያለው ማንቸስተር ዩናይትድ ምናልባት በጣም የተለየውና አሰልጣኝ ሩበን አሞሪምም ትክክለኛ ተጫዋቾቻቸው የእሳቸውን ሀሳብ ወይ ደግሞ የእሳቸውን የጨዋታ መንገድ እንዲተገብሩላቸው ሁነት የፈጠረ ነበር ማለት እንችላለን። በተለይ በወቅቱ ሰንደርላንድን ከመቅጠማቸው በፊት አሰልጣኝ ሩበን አሞሪም በክለቡ ይቀጥላሉ ወይስ አይቀጥሉም የሚል በርካታ የመነጋገሪያ ርዕሶች ነበሩ። ግን አንድ ለአሰልጣኙ ትልቅ መተማመኛ የሰጧቸው ሰር ጂም ራትክሊፍ የእግር ኳስ እንቅስቃሴዎችን ይቆጣጠራሉ በማንቸስተር ዩናይትድ ቤት። ስለዚህ አሰልጣኝ እስከ መቀየር ትልቅ አቅም ያላቸው ሰው ናቸው። እሳቸው ድጋፍ ሰጧቸው ወይ ደግሞ አሰልጣኝ ሩበን አሞሪም ጊዜ ያስፈልጋቸዋል የሚል ድጋፍ ሰጧቸው። ከዓለም አቀፍ ጨዋታዎች መልስ በኋላ የተሻለው ማንቸስተር ዩናይትድ ተመልክተናል። የዓለም አቀፍ ጨዋታዎች በወቅቱ መቋረጡ ለአሰልጣኝ ሩበን አሞሪም የሎተሪ ያህል ነበር። ምክንያቱም ራሳቸውን እንዲገመግሙ ያላቸውን አማራጮች በሙሉ እንዲጠቀሙ። ምክንያቱም በሰንደርላንድ ጨዋታ ተሸንፎ ቢሆኑ ኑሮ የበለጠ ከፍተኛ ጫና ውስጥ የሚገቡበት አጋጣሚ ነበር። በኋላ ላይ ሰንደርላንድን አሸነፉ። በውድድር ዓመቱ ክስተት የሆነ ቡድን ነው። በኋላ ላይ በላንክሻየር ደርቢ ሊቨርፑልን አሸነፉ። ከዛ በኋላ ደግሞ በማስከተል በተለይ ባለፉት ዓመታት በዩናይትድ ላይ የበላይነት ወስዶ የነበረው ብራይተንን አሸንፈዋል። እንዲሁም በተከታታይ ኖቲንግሃም ፎረስትና ቶተንሃም ሆትስፐርስ ጋር አቻ ተለያይተዋል። ግን ባለፉት 5 ጨዋታዎች ለማንቸስተር ዩናይትድ በጣም በብዙ መልኩ መሻሻልን የፈጠረ ሁነት ነበር። ያም ይመስላል የወርሃ ጥቅምት የፕሪሚየር ሊጉ የወሩ ምርጥ አሰልጣኝና የወሩ ምርጥ ተጫዋች ከዩናይትድ ቤት መመረጣቸው ዩናይትድ ምን ያህል በለውጥ ጎዳና ላይ እንዳለ ያሳያል። አሰልጣኙ ምን ያህል ያዛልቃቸዋል የሚለው ጉዳይ በኋላ ላይ ማንሳት እንችላለን። ምክንያቱም አሁንም እሳቸው ድርቅ ባሉበት የጨዋታ መንገድ ነው እየቀጠሉ ያሉት። 3-4-3 በጨዋታ መንገድ ተግባራዊ ለማድረግ 3-4-2-1 ይጠቀማሉ። ቡድኑ በሚጠቃበት ወቅት ወደ 5-4-1 ይቀየራል ፎርሜሽኑ። ስለዚህ ምን ያህል ያስኬዳቸዋል የሚለው ጉዳይ በኋላ የምንመለከተው ይሆናል። ምክንያቱም እኔም አሰልጣኙ ላይ አሁንም በርካታ ጥያቄዎች አሉኝ። አንድ አሰልጣኝ ተለዋዋጭ የሆነ የጨዋታ መንገድ ካልፈጠረ በስተቀር በተቃራኒ ቡድኖች በቀላሉ ተገማች ያደርገዋል የሚል እምነት ስላለኝ ምናልባት ከዚህ በኋላ ያለው ማንቸስተር ዩናይትድ ምን አይነት መልክ ይኖረዋል የሚለው ጉዳይ እናነሳዋለን። እንግዲህ የዘንድሮ የ2025/26 የውድድር ዘመን ላይ ለደጋፊውም ለስፖርት አፍቃሪውም ማንቸስተር ዩናይትድ በምን መልኩ ነበር ሊመጣ የሚችለው? በጣም ጉጉት ነበረ። ወደ አሜሪካ ሄዷል፣ ስዊድን ሄዷል። ፕሪሲዝን ከነ ሊድስ ጋር ነበር የተጫወተው። እንደዚሁም ከነ ኤቨርተን ጋር የተጫወተበት አጋጣሚ አለ። ስለዚህ የውድድር ዘመኑ እንዴት ሊጀምሩ ይችላል? ሁለተኛ በክረምት የዝውውር ገበያ ላይ ትልልቅ የሚባሉ ዝውውሮችን አድርገዋል። እነ ብሪያን ምቤሞ፣ ከዛ በተረፈ ቤንጃሚን ሴስኮ፣ ማቲያስ ኩና፣ ለሳሜን ለሜንስ እንደዚህ አይነት ተጫዋቾችን ወደ ኦልትራፎርድ ያመጡበት፣ ከዛ በተረፈ ጉድለቱን እየሸፈኑ የመጡበት ነው። ለአሰልጣኝ ሩበን አሞሪም ትልቅ ጫና የነበረው የክረምት የዝውውር ገበያ ላይ እኔ ከምንም በላይ ያሳዘኑኝም እንደ ሰው ያሳዘኑኝም እዛ ቡድን ውስጥ በርካታ ኮከብ ተጫዋቾች አሉ። አንደኛ እነዚህን ተጫዋቾች እንዴት አድርገው መሸጥ እንዳለባቸው ግራ ገብቷቸው ነበር። የእሳቸው ድክመት የምለው ደግሞ ለምሳሌ ማርከስ ራሽፎርድ፣ ከዛ በተረፈ ደግሞ የአሌሃንድሮ ጋርናቾ፣ እንደዚሁም የነ ጀደን ሳንቾም የነ አንቶኒም ጉዳይ ሲነሳ አራቱም ዓለማችን ላይ የሚገኙ ታላላቅ ክለቦች የሚፈልጓቸው ተጫዋቾች ነበሩ። እነዚህን ተጫዋቾች በሚገባቸው ልክ ትሪት አለማድረጋቸው
ርካሽ ተጫዋቾች እንዲያደርጓቸው ትልቁን ሚና የተወጡት እኛ አሰልጣኝ ናቸው። ምንም ጥያቄ የለውም። ለምሳሌ አንድ የሆነ ፕሮዳክት ኖሮህ ያንን ፕሮዳክት አጣጥለህ ካስቀመጥከው ዋጋ ይወርዳል። ምንም ጥያቄ የለውም። ስለዚህ እኔ እነዚህ አራት የማንቸስተር ዩናይትድ ከዋክብቶች በኦልትራፎርድ ይሳካላቸውም አይሳካላቸውም በተቻለ መጠን ከዛ ክለብ ስታስወጣቸው ሌላ ክለብ በጣም ጥሩ በሆነ ዋጋ እንዲገዛ ነው ማድረግ ያለበት። አንቶኒን 80 ሚሊዮን ፓውንድ አውጥተውበት ሌሎቹ እንኳን የነበሩ ናቸው። እንዴት አድርገህ ነው 25 እና 20 ሚሊዮን ፓውንድ ገዢ ስታጣ? ይሄ ትልቁ ተጠያቂ ማድረጋቸው አሰልጣኝ ሩበን አሞሪም ናቸው። ቢያንስ ይህን ተጫዋች ከ50 ሚሊዮን ፓውንድ ዝቅ ያላለ ዋጋ እንዲሸጥ ማድረግ ነበረባቸው። ይሄ በ12 ወራቶች ውስጥ ትልቅ የሰሩት ስህተት ነው ብዬ ከሜዳ ውጭ ያለው ጉዳይ ነው። ሜዳው ላይ እንመለሳለን። ይህንን ሁሉ በክረምት ውስጥ ችለው ከዛ ደግሞ ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች ከ200 ሚሊዮን ፓውንድ በላይ አውጥተው ወደ ኦልድ ትራፎርድ አመጡ። ጅማሮን ስንመለከት በውድድር አመቱ ላይ በኦፕታም ይሁን በሌሎች ስፖርት አፍቃሪያን ዘንድ የፕሪሚየር ሊግ ዋንጫ ይሆናል ተብሎ የተገመተው ማንቸስተር ዩናይትድ አርሰናል ነበር ያስተናገደው ኦልድ ትራፎርድ ላይ። ያን ጨዋታ አርሰናል በሚጠበቀው ልክ ሳይጫወት ቀርቶ ሙሉ የጨዋታ ብልጫ ተወስዶበት 1-0 ማንቸስተር ዩናይትድ መሸነፉ የሚታወስ ነው። ለብዙ ደጋፊዎች ተስፋ የሰጠ ማንቸስተር ዩናይትድ የተሻለ ቡድን ሆኗል ተብሎ የተገመተበት የውድድር አመት ነበረ። ያ ግን ሳይሆን ቀርቶ በተቃራኒው ደግሞ በውድድር አመቱ ላይ 3 ያህል ጨዋታዎች ተሸንፈዋል፣ 3 ደግሞ አቻ ወጥተዋል። ጥሩነቱ የመሪዎቹ ነጥብ መጣል የኚህን አሰልጣኝ ወደ ኋላ መቅረት ትንሽም ቢሆን ይዞላቸዋል። ምክንያቱም አሁንም ድረስ ከመሪው አርሰናል ያላቸው የነጥብ ልዩነት ያን ያህል ሰፊ አይደለም። አሁንም እየታገሉ ይገኛሉ። ስለዚህ ባለፉት በርካታ ሳምንታቶች ውስጥ በተለይ ከ7ኛ ሳምንት በፊት የነበሩት የሩበን አሞሪም የማንቸስተር ዩናይትድ የፕሪሚየር ሊግ ቆይታ እጅግ አስቸጋሪ ናቸው። ከፕሪሚየር ሊግ ውጪ ደግሞ የካራባ ካፕ ላይ የነበራቸው በ4ኛ ዲቪዚዮን የነበረ ክለብ ላይ ከውድድሩ መሰናበት ጫና ውስጥ ከቷቸዋል። አንዱ እሱ ነው። ሁለተኛ እኛ አሰልጣኝ በዘንድሮ የውድድር አመት ላይ ሲመጡ ከየትኛውም የአውሮፓ መድረክ መወዳደር ባልቻሉበት መንገድ የኤፍኤ ካፕ የካራባው ካፕ ጨዋታ ብቻ ነው የውስጥ ሊግ ነው ያላቸው። ስለዚህ ቢያንስ ሀሳባቸው ሁሉ ፕሪሚየር ሊግ ላይ እንደሚሆን ጫና ውስጥ እንደማይገቡ ሆኖ ነው የመጡት። ያ ደግሞ ተቃራኒ ሆነባቸው። ጭራሽም ብሎ ደግሞ በትልልቅ ተጫዋቾች እየተመሩ በትንንሽ ቡድንና በትንንሽ ክለብ ያለው ክለብ ውስጥ መሸነፋቸው ከውድድሩ መውጣታቸው ትልቅ ጫና ውስጥ አከተታቸው። ግን ቅድምም እንደተባለው ሰር ጂም ራትክሊፍ ለኛ አሰልጣኝ ትልቅ እምነት አላቸው። አንዴ እንደውም ሲናገሩ የነበሩት አሰልጣኝ ሩበን አሞሪም በኦልድ ትራፎርድ 20 ዓመት መቆየት ፈልጋለሁ ሲሉ ነበር። ያንን ፕሮጀክት አካል መሆን ፈልጋለሁ። የሰንደርላንዱ ጨዋታ በነገራችን ላይ ቢሸነፉም ላይሰናበቱ ይችሉ ነበር። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ከሰር ጂም ራትክሊፍ ትልቅ አጋርነት ነው የተሰጣቸው። ቀጣይነት ቅድም እንዳልኩ የ20 ዓመት እቅድም ፕሮጀክት ውስጥ አካል ይሆናሉ ተብሎ ነው የሚጠበቀው። ነገር ግን እኛ አሰልጣኝ
በዛ ደረጃ ደግሞ የሚሰሯቸው ስህተቶች ሊኖሩ ይችላሉ። የጨዋታ ፍልስፍናቸው ቅድም ያነሳው ጉዳይ አለ። እንግዲህ አሰልጣኝ ሩበን አሞሪም ብቻ አይደሉም፣ ሌሎች አሰልጣኞችም የ3-4-3 የጨዋታ ፎርሜሽን የሚከተሉ አሉ። እኔ አሁን የአሰልጣኙን የጨዋታ ፎርሜሽን ደካማ ነው እያልኩ አይደለም። እንደውም ደካማው የተጫዋቾቹ ጥንካሬ ይመስለኛል። አንቶኒዮ ኮንቴ ቼልሲ ቤት፣ አንቶኒዮ ኮንቴ ዩቬንቱስ ቤት ከዚህ ቀደም የ3-4-3 ፎርሜሽንን ይከተሉ ነበረ። ግን ምንድነው ልዩነቱ? የኋላው ሶስተኛው መስመር ጠንካራና ኮንክሪት ነው። ይሄ እኔ በዚህ ተማመንበታለሁ። ለምሳሌ ልንገርህ፣ ለምሳሌ አርሰናል ገብርኤል ማጋሌስ፣ ሳሊባ አንድ ተጫዋች ወይ ቲምበርም በ3-4-3 አድርጎ ቢጫወት ውጤታማ ይሆናል ብዬ ገምታለሁ። የተጫዋቾች ጥራት ይወስነዋል። ማንቸስተር ዩናይትድ የኋላ ተከላካዩ የጥራት ጉዳይነት ይጠየቃል። ለምሳሌ የነ ማጉዌር ጉዳይ ይነሳል። የነ ማቲያስ ዲሌት ከአያክስ የነበረውንና በባየር ሙኒክ አልደግም ያለውም እንደዚህ ደግሞ በባርሰሎና የነበረው ማቲያስ ዲሌት እና አሁን ማንቸስተር ዩናይትድ እንደውም በበጎ እየተነሳ ይገኛል። አንድ አይደሉም። ስለዚህ አሁን እኔ የእሳቸውን የጨዋታ ፍልስፍና ሳይሆን ደካማ ብለው የተጫዋቾቹ አቀባበል ጥንካሬ ይመስለኛል እንጂ ሌሎች የማናቃቸው ውጤታማ የሆኑ አሰልጣኞች በ3-4-3 ፎርሜሽን ውጤታማ ይሆኑ አሉ። ስለዚህ ይሄም እንደ አንድ ድክመት እየተወሰደባቸው መሆኑ ለኔ የአሰልጣኙ ድክመት ሳይሆን የተጫዋቾቹ ድክመት ብዬ ነው የምወስደው። ከዛ በተረፈ ባለፉት ሳምንታቶች ያሳዩት እንቅስቃሴ እንመልከት። እንግዲህ ከባለፈው የ27 ጨዋታዎች ልዩነት ጋር ሲነጻጸር ባለፈው አመት ካደረጉት 27 ጨዋታዎች ዘንድሮ ያደረጉት 11 ጨዋታ የተሻለ ነው። ለአሰልጣኝ ሩበን አሞሪም በዘንድሮ የውድድር አመት ላይ የሚታየው ነገር መንፈሱ ጥሩ ነው። ኃላፊነት ተሰጥቷቸዋል። በደንብ ነጥብ በጣሉ ቁጥር ጫና ውስጥ እንዳይገቡ ሆኗል። ከዛ በተረፈ ግን ማንቸስተር ዩናይትድ ትልቁ ችግር እያልኩ ያለሁት አሁን እኔ ቅድምም እንዳልኩ የተከላካይ መስመሩ ነው። እኔ እውነት ለመናገር ማንቸስተር ዩናይትድ አሁን ላይ እንኳን 3 ተከላካይ ኖሮት 7 ተከላካይ ቢኖረው ደካማ ነው። የማንቸስተር ዩናይትድ አሁን ኮንክሪት የሆነ ማንቸስተር ዩናይትድ ተከላካይ የለውም። ስለዚህ ትልቁ ድክመት አሁን የፊት መስመሩ ብቻ ሳይሆን የኋላ መስመሩ በጣም ወንፊት ነው። ማንቸስተር ዩናይትድ ሁሉንም ስታነሳቸው ኦልትራፎርድ ጎል የሚቆጠርበት ነው፣ የቆመ ኳስ የሚቆጠርበት እንደ ሊቨርፑል አንዱ እሱ ነው። ከዛ በተረፈ ደግሞ በርካታ ጎሎች እንዲቆጠርበት፣ ከዛ በተረፈ የፊት መስመሩን እናየዋለን ድክመቱን፣ ጎል አስቆጥሮ የመውጣት በሊድስ በይቅርታ በኖቲንጋም ፎረስት እና ባለፈው በቶተንሃም 6 ነጥብ የጣሉት ማንቸስተር ዩናይትድ እየመራ ነበረ። ይሄን ራሱ አስጠብቆ አለመውጣት ደካማ ነው ብዬ ገምታለሁ በዘንድሮ የውድድር ዓመት ላይ። ምናልባት ካንተ ሀሳብ የምጋራው አንድ ሀሳብ በተለይ ባሉ ተጫዋቾች አቅም መሰረት አድርጎ ያጫወት መንገድን ተግባራዊ ማድረግ በጣም የምደግፈው ሀሳብ ነው። ለምሳሌ የአሰልጣኝ ሩበን አሞሪም አንድ እንደተቻቸው ምክንያት ከሚያደርጉኝ ነገሮች መካከል ሁልጊዜም የተቃራኒ ቡድን ደካማና ጠንካራ ጎን ማጥናት አለባቸው የሚለው ነገር በመሰረታዊነት የሚነሳ ነው። ለምሳሌ በፕሪሚየር ሊጉ ኦሊቨር ግላስነር በ3 ተከላካይ መጫወት የሚመርጡ አሰልጣኝ ናቸው። ግን በትልልቅ ጨዋታዎች ጊዜ ግን ተግባራዊ የሚያደርጉት ፎርሜሽን ይለያያል። ለምሳሌ 4-4-2ን ተግባራዊ ሲያደርጉ በዘንድሮ የውድድር ዓመትን ተመልክተን ባሳለፍነው የውድድር ዓመት አሰልጣኝ ፔፕ ጓርዲዮላ ቡድናቸው በጉዳት በጣም በሳሳበት ጊዜ በ3 ተከላካዮች ለመጫወት ሞክረዋል። 4-4-2 ፎርሜሽንን ተግባራዊ ለማድረግ ሞክረዋል። በዘንድሮ የውድድር ዓመት ተለዋዋጭ የሆነ ያስተላለፍ መንገድን ሲጫወቱ ተመልክተናል። 4-5-1 ሲጠቀሙ ተመልክተናል። 4-1-4-1 ሲጠቀሙ ተመልክተናል። አሰልጣኝ ሩበን አሞሪም በፕሪሚየር ሊጉ ተግባራዊ ያደረጉት ያጫወት መንገድ ተቃራኒ ቡድኖች በቀላሉ ዩናይትድን እንዲያጠናው አድርገውታል ብዬ አስባለሁ። ይህ ደግሞ ማንቸስተር ዩናይትድ ነጥብ መጣል በማይገባው ጨዋታዎች ሁሉ ነጥብ የጣለበት አጋጣሚ ተፈጥሯል። አሁን በፕሪሚየር ሊጉ ሚኬል አርቴታን በለው፣ ኡናይ ኤምሬን በለው፣ አንቶኒ ራውላን በለው፣ ኦሊቨር ግላስነርን በለው፣ ፔፕ ጓርዲዮላን በለው የተቃራኒ ቡድን ድክመትና ጠንካራ ጎን ባጠና መልኩ ጨዋታዎችን አሰላለፍ ይዘው ሲቀርቡ ተመልክተናል። ይህ ለማንቸስተር ዩናይትድ በጣም አደጋ ይዞ የመጣውና ለአሰልጣኝ ሩበን አሞሪም ያጫወት መንገዳቸው ውጤት እስካመጣ ድረስ ምንም ችግር ላይኖረው ይችላል። ውጤት ካላመጣ ግን መጠየቃቸው አይቀርም። የአሰልጣኙ አንድ በጣም መልካም ጎን ምለው ከዛሬ ድል ይልቅ ነገን ዘለቄታዊ የሆነ ቡድን በመገንባት ሂደት ተጠምደዋል። ዛሬ ስላሸነፉ እምብዛም የሚደሰቱ አሰልጣኝ አይደሉም። ሲሸነፉም ሲያሸንፉም ብዙ ጊዜ የሚያሳዩት ሪያክሽን አንድ አይነት ነው። ምክንያቱም ቡድኔ ወጥ ሆኖ የተሻለ ቡድን መገንባት አለበት ብለው የሚያስቡበት መንገድ መመልከት ተገቢ ነው። አሰልጣኙ በዘንድሮ የውድድር ዓመት በተለይ ከሜዳ ውጭ የነበራቸው ሁነቶች በጣም አስተካክለዋል። በተለይ ከሚዲያ ጋር የነበራቸው ግንኙነቶች ቅድም እንዳነሳው ይጌ በዘንድሮ የውድድር ዓመትም በጣም ተሻሽለዋል። አሁን በየሚዲያው እየቀረቡ እንደ በፊት አስተያየቶችን ከመስጠት ተቆጥበዋል። ለሚናገሩት ቃል በጣም
መጠንቀቅ ጀምረዋል። ይህ ደግሞ በቡድኑ የስነ ልቦና ጫና ላይ የሚፈጥረው አቅም ቀላል የሚባል አይደለም። አሰልጣኙ ማንቸስተር ዩናይትድን ከተረከቡ 54 ያህል ጨዋታዎችን በሁሉም ውድድሮች መርተዋል። 22 ድሎችን አስመዝግበዋል። 21 ሽንፈቶች ገጥሟቸዋል። 11 ጨዋታዎች ደግሞ ባቻ ውጤት ተጠናቋል። ስታዩ ውጤቱን ስታዩ እውነት ለመናገር በጣም ጥሩ የሚባል አይደለም። ለምሳሌ የማሸነፍ ንጻሪያቸው ግማሽ በመቶ ያህል እንኳን አልደረሰም። ስለዚህ ይህ ከዚህም በኋላ በጣም መሻሻል እንዳለባቸው ማሳያ ነው። ለምሳሌ የቀድሞ የክለቡ አሰልጣኝ ሰር አሌክስ ፈርጉሰን በ1986-87 የውድድር ዘመን ቡድኑን ሲረከቡ በመጀመሪያ በመሯቸው 42 ጨዋታዎች 16 ጨዋታዎችን አሸንፏል። 14 ጨዋታዎች አቻ ተለያይተው በ12 ደግሞ ሽንፈት ገጥሟቸዋል። በቁጥር ስትመለከተው ከሩበን አሞሪም ጋር ተመሳሳይነት አለው። ሁለቱም ጥሩ የነበረ አጀማመርን አላደረጉም። ሰር አሌክስ ፈርጉሰንም ልክ እንደ ሩበን አሞሪም ሁሉ በጣም ጫና ውስጥ የገቡበት ጊዜ ነበር የመጀመሪያ ውድድር ዓመት ቆይታቸው። ሩበን አሞሪምም በማንቸስተር ዩናይትድ ተግባራዊ ያደረጉት ያጫወት ውጤታቸው እምብዛም ያን ያህል አመርቄ የምትለው አይደለም። አሁንም አሰልጣኝ ሩበን አሞሪም ያሻግራቸዋል ወይ ይህ መንገዳቸው ብትለኝ ለእኔ በጣም ትልቅ ጥያቄ ይፈጥርብኛል። ምክንያቱም እኛ አሰልጣኝ አሁንም ባላቸው ተጫዋቾች ጥራት መሰረት ያደረገ አሁንም የጨዋታ አቀራረብ ይዘው መቅረብ አለባቸው ብዬ አስባለሁ። ሌላው አንዳንድ ተጫዋቾች በዚህ ቡድን ውስጥ እስካሁን ያልተዋሃዱ አሉ። ለምሳሌ አሁን ጉዳት ቢያጋጥመውን ቤንጃሚን ሼስኮ በልዩነት ማንሳት እንችላለን። አሁን በቡድን ውስጥ በጣም በጥሩ መልኩ የተዋሃደው በውድድር ዓመቱ 6 ጎሎችን ያስቆጠረው ማንቸስተር ዩናይትድ ለምን እንዳስፈረመው ብቃቱን በኦልትራፎርድ እያሳየ የሚገኘው ብራያን ቤሞ 6 ያህል ጎሎችን በሁሉም ውድድሮች አስቆጥሯል። በፕሪሚየር ሊጉ 5 ጎሎችን አስቆጥሯል። ያ መስመር አሁን ትልቅ ስጋት እኔ የሚታየኝ አንድ ጉዳይ አለ። ለምሳሌ አርሰናል በዘንድሮ የውድድር ዓመት የምንመለከተው አርሰናል ተገማች ያልሆነ ከየትኛው አቅጣጫ ጎሎችን ማስቆጠር የሚችል ጠንካራ ቡድን ከአምና በፊት የነበረው አርሰናል በተለይም 3 ተከታታይ የውድድር ዓመታት ሁለተኛ ደረጃን ይዞ ሲያጠናቅቅ ግን የማጥቃት ሂደቱ በጣም ተመሳሳይ የሆነ በቀኝ የማጥቃት መስመር በኩል ብቻ ፍሎ የሚያደርግ ቡካዮ ሳካን መሰረት ያደረገ የማጥቃት ሂደትን ነበር ተግባራዊ የሚያደርገው። ይህ ደግሞ ተቃራኒ ቡድኖች በቀላሉ አርሰናልን ተገማች እንዲሆንና በቀላሉ እንዲያጠኑት አድርጓቸዋል። አሁንም በዩናይትድ ቤት ትልቁ ስጋቴ አሁንም የማንቸስተር ዩናይትድ የማጥቃት ሂደት ፍሎ እያደረገ ያለው በነ አማድ ዲያሎና ብራያን ቤሞ በኩል ነው። ምክንያቱም በግራ የማጥቃት መስመር በኩል ላይ በርካታ ተጫዋቾች በእነሱ ደረጃ ልክ የሚገኙ ተጫዋቾች ቡድኑ ስለሌለው ይህ ምናልባት አሰልጣኝ ሩበን አሞሪም በቀጣይ ጊዜያት የተለየ መንገድ መፍጠር ይጠበቅባቸዋል። እነዚህ ተጫዋቾች ፎከስ የሚደረጉ ከሆነ ባለፉት ጨዋታዎችም እየተመለከትን ነው። ተጋጣሚ ቡድኖች እነዚህ ተጫዋቾች ላይ ምን ያህል ትኩረት እያደረጉ እንደሆነ ማሳያ ስለሆነ እነዚህ ተጫዋቾች አሁን በመጪው የአፍሪካ ዋንጫ በዩናይትድ ቤት ውስጥ አይገኙም። እንግዲህ የማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪው ብራያን ቤሞ ነው። አሁን እነዚህ ተጫዋቾች ሶስቱም ብራያን ቤሞም፣ አማድ ዲያሎም፣ ኑሳይር ማዝራዊም በአፍሪካ ዋንጫ ከሚጠበቁ ሀገራት መካከል የሚወክሉ ተጫዋቾች ናቸው። አማድ ዲያሎ አይቮሪ ኮስትን፣ ኑሳይር ማዝራዊ ሞሮኮን እንዲሁም ብራያን ቤሞ ካሜሮንን ይወክላል። እነዚህ ተጫዋቾች እስከ ፍጻሜ ድረስ መሄድ የሚችሉ ሀገራትን የሚወክሉ ተጫዋቾች እንደመሆናቸው ዩናይትድ በጣም ሊፈተንበት እንዲሁም አሰልጣኝ ሩበን አሞሪም ሊፈተኑበት ይችላሉና በጥር የዝውውር መስኮት ተጫዋች ማስፈረም የግድ ይላቸዋል። አሊያ ካልሆነ ግን ባላቸው ተጫዋቾች አሁንም ማንቸስተር ዩናይትድ ተለዋዋጭ የሆነ ያጫወት መንገድ ይዞ መቅረብ ይጠበቅበታል። ምክንያቱም በቀጣይ ሳምንታት በጣም ፈታኝ የሆኑ የፕሪሚየር ሊግ ጨዋታዎች ስለሚጠብቋቸው። ያው የሚነሳው ጉዳይ የአሰልጣኝ ሩበን አሞሪም የ3-4-3 ፎርሜሽን አልሰራም ነው ብዙዎቹ እየተቹ ያሉት። ያው እኔ ደግሞ በተቃራኒ ነው። እኔ አሰልጣኝ ሩበን አሞሪም አሁን ባለው ደረጃ አርሰናልን ቢረከቡ 3-4-3 ፎርሜሽን ቢይዙ ውጤታማ ያደርጉታል ብዬ ገምታለሁ። ይሄ የምለው ምንድነው አርሰናል ንጥር ያለ ተጫዋች ነው ያለው። በቃ ሬዲ ሜድ የሆኑ ተጫዋቾች ምርጥ የዓለማችን ተጫዋቾች ካሉበት ክለቦች ውስጥ አንዱ አርሰናል ነው። በተለይ የኋላ መስመሩ እንደምለው እኔ ኮንክሪት ነው። በእርግጠኝነት የአርሰናልን የተከላካይ መስመር ይዞ መጥቶ ማንቸስተር ዩናይትድ ቢያስቀምጡት በ3-4-3 ፎርሜሽን ላይ ማንቸስተር ዩናይትድ ጎል አይገባበትም። በቃ የተጫዋቾች ልዩነት ስላለ ነው እንጂ እኔ የአሰልጣኙ የጨዋታ ፎርሜሽን አለመስራት አይመስለኝም። እንዴ እሳቸው ብቻ እኮ አይደለም የሚያመጡት፣ ቀደምት የነበረ እኮ ነው። ይሄ የ3-4-3 ፎርሜሽን የነበረ እኮ ነው፣ ምንም ጥያቄ የለውም። ነገር ግን በእነዚያ ተጫዋቾች ሊሰራላቸው አልቻለም። ብዙ ጎሎች እየተቆጠሩ ነው። የሩበን አሞሪም ቡድን የዘንድሮ ቡድን ትልቁ ድክመት ደግሞ ጎል ከማስቆጠሩም በላይ ባለፈውም ሳውረው ነበር፣ ጎል እየተቆጠረበት ነው። 4 ጎል ሲያስቆጥር 2 ጎል ይቆጠርበታል። ይሄ ትልቁ ስህተት እንግዲህ የተከላካዩ መስመር ነው። አሁንም የጥሬ ተጫዋቾች የዝውውር ገበያ ላይ ቦርዱ ከአንድ ተጫዋች በላይ አስፈርማለሁ አላለም። እሳቸውም እንደዚህ ነው ያሉት። አሁን ደግሞ ትልቁ ስጋት ለሩበን አሞሪም የፊት መስመሩ ሆኗል። ቅድም እንደተባለው በአፍሪካ መድረክ ላይ የሚሳተፉ 3 ተጫዋቾች አሉ። 3ቱም ፍጻሜ አይደርሱም መቼም፣ አንዱ ወይ 2ቱ ናቸው የሚደርሱት።
ካሜሮን ከአይቮሪ ኮስት ከደረሱ ብሪያም ምቤሞ ከአማድ ዲያሎ ነው የሚደርሱት። ስለዚህ ማዝራዊ ሊመለስ ይችላል ወይ ደግሞ ሞሮኮ ብቻ ከሶስት አንዱ ወይ ሁለቱ ሊመለሱ ይችላሉ። ካልሆነም ደግሞ ሶስቱም ለፍጻሜ ሳይደርሱ ሶስቱም ሊመለሱ ይችላሉ። ይሄ የሀገራቱ ጉዳይ ነው። ካሜሮን የምትደርስ አይመስለኝም። በነገራችን ላይ ትናንትና በዲሞክራቲክ ኮንጎ 1-0 ስትሸነፍ እንግዲህ አይተዋል። የቀድሞ ግብ ጠባቂያቸው የሰራው ስህተት እሱ ዋጋ አስከፍሏቸዋል እና እንደዚህ አይነት ስህተቶች ካሜሮን ላይ ስለሚኖር እኔ የብሪያም ምቤሞ እስከ ፍጻሜ የመድረስ እድሉ ጠባብ ነው ብዬ ስለምገምት በፊት መስመሩ አሁን ትልቁ የማንቸስተር ዩናይትድ ትልቁ ጥያቄ ከተከላካይም በላይ ደግሞ አሁን እያሰጋኝ ያለው የአጥቂ ጉዳይ ነው። አጥቂ ጉዳይ ላይ ማንቸስተር ዩናይትድ በጥር የተጫዋቾች የዝውውር ገበያ ላይ ያለውን ሂስትሪ እንመልከት። በጣም መጥፎ በጣም ጥሩ ያልሆነ የዝውውር ገበያ የሚያሳካበት የሚያዘዋውርበት ነውና ዩናይትድ አሁን ድሮ የነበረውን የዝውውር ገበያ አሁን ይጠቀማሉ የሚለው ነገር ስጋት ነው። እንደምናስታውሰው ማንቸስተር ዩናይትድ የፊት መስመር አጥቂ ሲበላሽበት ወይ ደግሞ ሲጎዳበት ሲተካ ውጤታማ አይሆንም። እንደነ ካቫኒ የመሳሰሉ ተጫዋቾች ወግ ሆርወስት ከዛ በፊት የነበሩትን ተጫዋቾች ስናስታውስ እኔ እንደውም በማስታውሰው ደረጃ በጥር የዝውውር ገበያ ላይ ማንቸስተር ዩናይትድ ተጫዋች የፊት መስመር አጥቂ አምጥቶ ስኬታማ የሆነለት የአርሰናሉ የቀድሞ አጥቂ ሮበን ቫን ፐርሲ ነው። እሱም ዋንጫ 20ኛውን ዋንጫ እንዲያነሳ ትልቁን ድርሻ ያደረገ ነው። ከዛ በኋላ ግን ማንቸስተር ዩናይትድ አጥቂ ሲጎዳበት አጥቂ በጥር የተጫዋቾች የዝውውር ገበያ ላይ ሲያመጣ ይከሽፍበታል አብዛኛው። አሁንም የቤንጃሚን ሴስኮ ጉዳት ምን ያህል ደረጃ እንደደረሰ አይታወቅም። ከዛ በተረፈ የኤሲኤል ጉዳይ ነው እየተባለ ይወራል። ወጥ የሆነ ብቃት አለማሳየቱም ጥያቄ አስነስቶበታል። ስለዚህ ለማንቸስተር ዩናይትድ አሁን ላይ በእድሜ ማምሻ የሚገኙ ብዙ አጥቂዎች አሉ። ኤጀንት የሌላቸው አሁን ምንም ክለብ የሌላቸው ተጫዋቾች አሉ። እነሱን ሲመለከቱ አሁንም ዝላታን በተወሰነ መልኩ ላይ ጥሩ ነበረ። በጥር ላይ መጥቶ ውጤታማ ከነበሩ ተጫዋቾች አንዱ ልጠቅሰው እችላለሁ። ከዛ በተረፈ ግን ማንቸስተር ዩናይትድ አሁንም የፊት መስመሩ ላይ ትልቅ ስጋት ያለበት ይመስለኛል። ጎሎች እየተቆጠሩበት ነው እንዳልኩህ። አሁን ከአርሰናል ያለው ነጥብ ስንመለከተው በጣም ይሰፋ አይደለም። እንደውም የጣላቸው 6 ነጥቦች አሁን እንግዲህ ማንቸስተር ዩናይትድ በነገራችን ላይ አሁን ያለመሸነፍ ክብረ ወሰንን የያዘ ቡድን ነው። 5 ጊዜ በሊጉ እስካሁን አልተሸነፈም። ይሄ ለሊጉ ጥሩ ነው ለማንቸስተር ዩናይትድ። ግን ሁለቱን ስንመለከት ተከታታይ ጨዋታዎችን ነጥብ የጣለባቸውን እንመልከት። የማንቸስተር ዩናይትድ የዘንድሮ ችግር የምለው ኖቲንጋም ፎረስት ባለቀ ደቂቃ ነው የተቆጠረበት። አስጠብቆ ውጤቱን አለመውጣት ችግር ሆኖበታል። የቶተንሃምም የእግር እሳት ነው በነገራችን ላይ 6 ነጥብ ማንቸስተር ዩናይትድ የጣለው 4 ነጥብ የጣለው በዚህ የውድድር ዘመን ላይ በመጨረሻው ደቂቃዎች የተቆጠሩበት ጎሎች ናቸው። እነዚህን አሁን አሰልጣኝ ሩበን አሞሪም ያስተካክላሉ ብዬ ገምታለሁ። ግን ጉዳቶች አሁንም በጣም አስቸጋሪ ናቸው። አሁንም እኔ ማንቸስተር ዩናይትድ በዘንድሮው የውድድር ዓመት ላይ በአውሮፓ ሻምፒዮንስ ሊግ ላይ ከተሳተፈ ትልቅ ሰክሰስ ነው ብዬ ገምታለሁ። ምክንያቱም ሂደት ነው፣ አሁን ያለው ነገር ሂደት ነው። ወደፊትም የሚታየውም ሂደት ስለሆነ አሰልጣኝ ሩበን አሞሪምም በእርግጠኝነት ይቀጥላሉ በቡድን ውስጥ። ግን ይሄ የ3-4-3 ፎርሜሽን ጉዳይ ግን ለኔ የአሰልጣኙ ድክመት ሳይሆን የተጫዋቾቹ ጥራት አለመኖር ነው ብዬ ነው የምገምተው። እሱ እንዳለ ሆኖ ይጌ ምናልባት በዚህ ላይ ማለስማማበት ጉዳይ አሁን ተጫዋቾች ጥራት የላቸውም። ልክ እንዳልከው አሁን የአርሰናል የተከላካይ መስመር ክፍል በጣም ኮንክሪት ነው። ስለዚህ ለዛም ነው አሁን አሰልጣኙ ባላቸው ተጫዋቾች ለነዛ ተጫዋቾች የሚሆን ፎርሜሽን ማዘጋጀት አለባቸው ብዬ ነው የማስበውም ለዛ ነው። ምክንያቱም ለዚህ ፎርሜሽን እነዚህ ተጫዋቾች በጣም ብቁ አይደሉም ከተባሉ ወይ ደግሞ በጣም ድክመት አላቸው ከተባሉ ለነዚህ ባሉ ተጫዋቾች አቅም መሰረት ያደረገ ፎርሜሽን ተግባራዊ ቢያደርጉ ምናልባት ውጤታማ ሊሆኑበት የሚችልበት እድል እንዳለ ይሰማኛል። በእርግጥ አሁን ያው ጥሩ እየተጓዙ ነው። ለምሳሌ ባለፉት 5 ጨዋታዎች ላይ ሽንፈት አልገጠማቸውም። አሁንም ፎርሜሽናቸው ጥያቄ የሚያስነስባቸው ውጤት ካላመጣ ነው። ግን ዩናይትድ አሁን ባለው ስብስብ ከሌሎች ክለቦች ያንሳል የሚል እምነት የለኝም። እርግጥ ከፍ ያለ ደረጃ ስብስብ የደረሱ ክለቦች አሉ። ሊቨርፑል በውጤት ማጣት ውስጥ ቢገኝም በጣም ጥሩ ስብስብ ያለው ቡድን ነው። አርሰናል ስብስቡ በፕሪሚየር ሊግ ብቻ ሳይሆን አውሮፓ ውስጥ አሉ ከሚባሉ ስብስብ አንደኛው ነው። የማንቸስተር ሲቲ በተመሳሳይ አውሮፓ ውስጥ አለ የተባለ ስብስብ ነው። ቼልሲ ብናነሳ በወጣቶች የተገነባ ቢሆንም ባለልምድ ተጫዋች የሉትም።
ማንቸስተር ዩናይትድ ቤት ውስጥ አንዳንድ ክፍተቶች በልዩነት ብናነሳ በተለይ የአማካይ ስፍራ ተጫዋቾች ላይ ያለው ድክመት ወይ ደግሞ የ6 ቁጥር ሚና ሁነኛ ተጫዋች አለመያዙ ቡድኑ እንደ ክፍተት ብትቆጥረውም አብዛኞቹ ተጫዋቾች ደና ምትላቸው ናቸው። ግን አትሊስት ለነሱ ተጫዋቾች የሚመጥን አይነት ፎርሜሽን የጨዋታ አቀራረብ በየጊዜው ተግባራዊ የሚያደርጉ ከሆነ ምናልባት ውጤታቸውን አስጠብቀው የሚሄዱበት እድል ይኖራል ብዬ አስባለሁ። ሌላው ምናልባት በማንቸስተር ዩናይትድ ቤት ውስጥ የማይመጥኑ በርካታ ተጫዋቾች ማንሳት እንችላለን። ለምሳሌ አንዳንድ ተጫዋቾች አሰልጣኝ ሩበን አሞሪም አንዳንድ ጊዜ በማንቸስተር ዩናይትድ ተጫውተው ያለፉ እስኪመስሉ ድረስ በጣም ያላቸው ፓሽን ለክለቡ ያላቸው ፍቅር እጅግ አስደናቂ ነው። እሳቸው ከመሰናበት በላይ ክለቡ ውጤት ሲያጣ በጣም ፍርሃት ውስጥ እንደሚገቡ በተደጋጋሚ ይናገራሉ። ስለዚህ አንዳንድ ተጫዋቾች በክለቡ መለያ እንኳን መልበስ የማይገባቸው ተጫዋቾች ግን አሉ። እኔ እንደውም አንዳንድ ጊዜ እንዴት እግር ኳስ ተጫዋች ሁሉ እንደሆኑ ጥያቄ የሚያጭርብህ ጉዳይ አለ። ለምሳሌ እነ ማኑኤል ኡጋርቴ ፕሪሚየር ሊግ ምን ያህል ፈጣን ውድድር እንደሆነ እያወቁ ከኋላ ያላቸውን ተጫዋቾች የማይመለከቱበት አጋጣሚ ከኋላ ተጫዋቾች መጥተው እስኪነጥቋቸው ድረስ ያለው አቅም እውነት እነዚህ ተጫዋቾች ለዩናይትድ ይመጥናሉ የሚለው ነገር በጣም ጥያቄ የሚያጭር ነው። እነ ዲያጎ ዳሎ በማንቸስተር ዩናይትድ ልክ የተቀረጹ ተጫዋቾች አይመስሉም ወይ ደግሞ ክለቡ በሚፈልጋቸው ደረጃ እየተገኙ አይደሉም። እነዚህ ተጫዋቾች ከሳምንት ሳምንት ብቃታቸው ከመሻሻል ይልቅ በየጊዜው እየወረደ የመጣ ተጫዋቾች ናቸው። ለምሳሌ ባለፉት ጊዜያት ሃሪ ማጓየርን ማንሳት እንችላለን። ምን ያህል ከውጣ ውረዶች በኋላ ራሱን በማንቸስተር ዩናይትድ ቤት እንዳሳየ። ካዝሜሮ አምና በቡድን ውስጥ በጣም ደካማ ፐርፎርማንስ ከሚያሳዩ ተጫዋቾች አንደኛው ነበር፣ ግን በዘንድሮ የውድድር ዓመት ራሱን አሻሽሎ የመጣበት መንገድ እጅግ አስደናቂ ነው። እነ ማኑኤል ኡጋርቴ፣ ዲያጎ ዳሎ ግን ከሳምንት ሳምንት እያሳዩት የሚገኘው ብቃት እጅግ በጣም አጠያያቂ ነው። በክለብ ውስጥ ከዚህ በኋላ ቦታ ይኖራቸዋል የሚለው ጉዳይ ምናልባት በቀጣይ የዝውውር መስኮቶች የምንመለከታቸው ነው። ግን አሁን አሰልጣኝ ሩበን አሞሪም አሁንም ማድረግ ያለባቸው ግን ተቃራኒ ቡድንን ደካማውና ጠንካራ ጎኑን መለየት ይጠበቅባቸዋል። ካልሆነ ቅድም አንስተዋል ይገ ለምሳሌ በግሪምስቢ ታውን ሲሸነፉ ያልተጠበቀ ነበር። በእንግሊዝ 4ኛ የሊግ ዲቪዚዮን የሚጫወት ቡድን በዘንድሮ የውድድር ዓመትም የገጠሟቸው ቡድኖች አብዛኞቹ በሚባል መልኩ ተመሳሳይ ያጫወት መንገድ ይዘው የቀረቡበት አጋጣሚ ነው ያለው። ስለዚህ አሁንም አሰልጣኝ ሩበን አሞሪም በዚህ ፎርሜሽን ውስጥ ግብ የሚቆጠርበት ከሆነ ተደጋጋሚ ቡድኑ ጥያቄ ሊፈጥርባቸው ይገባል። እንደውም ከሰንደርላንድ ጨዋታ በኋላ እኮ የዩናይትድ መንፈስ የተቀየረው ሴን ላመንስ በግብ ጠባቂነት ከመጣ በኋላ አትሊስት ተከላካዮቹ በራስ መተማመን ይሰማቸዋል። ምክንያቱም ከዚህ በፊት አንድሬ ኦናናም አልታይ ባይንዲርም እንደ ጉድ ነበር ግብ የሚቆጠርባቸው። አሁን ቢያንስ ሴን ላመንስ ግብ ይቆጠርበትም በኮንፊደንስ ደረጃ ግን የኋላ ደጀኑን እንዲስተካከል አድርጎታልና ምናልባት አሰልጣኝ ሩበን አሞሪም አሁንም መስራት ያለባቸው ግን ተጫዋቾቹ ላይ ሊሆን ይገባል ብዬ አስባለሁ። ለነሱ የሚሆን ፎርሜሽን ማቅረብ አንድ አሰልጣኝ ሀሳብ ሊኖረው ይገባል ብዬ አስባለሁ። ተለዋዋጭ ሀሳብ፣ ጠንካራ ቡድን ሲገጥምህ ምን አይነት ያጫወት መንገድ ይዘህ እንደምትቀርብ፣ ማጥቃትን መሰረት ያደረገ ቡድን ሲመጣ ምን አይነት ያጫወት ይዘህ መቅረብ እንዳለብህ መረዳት፣ ሎው ብሎክ የምንለው መከላከልን የሚመርጡ ክለቦች ሲመጡ ደግሞ የራስ ያጫወት ይዘህ መንገድ መቅረብ አዋጪ ያደርግላቸዋል ብዬ አስባለሁ። አዎ ያው የማጠቃለያ ጉዳይ እናድርገው። ቅድም እንግዲህ እኔ ያነሳሁት ምንድነው የ3-4-3 ፎርሜሽን ምንድነው ሰነፍታ ባለፈውም አንስቼዋለሁ። እኔ ሀገሬ ቴሌቪዥን ውስጥ የኛ ስራ አስፈጻሚ መጥቶ አዲስ አይዲያ አለኝ ስለዚህ ይሄንን እንተግብር ሲል የሚቻል ነገር ነው። መቼም የማይቻል ነገር እንተግብር አይልም። ያን ካልተገበርኩ የሚሻል ሰው ሊቀጥር ይችላል። ይሄ ምንም ጥያቄ የለውም። ሰነፍ ተማሪም ምክንያት ነው የሚያበዛው፣ ሰነፍ ሰራተኛም ምክንያት ነው የሚያበዛው። የማትችለውን ዓለም ላይ ያልተፈጠረ ነገር አድርግ አይልህም መቼም። ስለዚህ አሰልጣኝ ሩበን አሞሪምም ዓለም ላይ የሚደረጉ ነገሮችን ነው ተግብሩ እያሉ ያሉት። ቅድም አንስተህልኛል መልሰዋል እንጂ እንደውም ራስህ የጠየቀው መልሰህልኛል። አንዱ የተጫዋቾች ጥራት አለመኖር ነው። የተጫዋቾች ጥራት ደግሞ ያልከኝ ምንድነው? እነ ኡጋርቴን እነ ዳሎትን የመሳሰሉ ተጫዋቾችን ይዘው ልክ ነህ እኮ ይኸው እኔም የኔ መልስ እኮ ይሄ ነው። በቃ እንደነዚህ አይነት ተጫዋቾችን ይዘው እንዴት ነው የሚዛልቁት ነው። ሁለተኛ ነገር ደግሞ ኡጋርቴ በነገራችን ላይ የጊዜ ጉዳይ ነው የሚሻሻል ተጫዋች ነው እንጂ ለማንቸስተር ዩናይትድ ያልመጠነ ተጫዋች ሆኖ አይደለም። ምክንያቱም ካዜሚሮ ከሪያል ማድሪድ ሲመጣ በተጠበቀው ልክ ዩናይትድ ውስጥ አላገለገለም። እሱም ጥሩ የውድድር ዓመት አላሳለፈም ባለፈው ዓመት። እንደዚሁም ኡጋርቴ አሁን እያሳለፈ አይደለም። የሆነ ተርኒንግ ፖይንት አላት። አንድ ቡድን በከፍታም በዝቅታም ጊዜ የሆኑ ተጫዋቾች የሚጎዱም አሉ፣ የሆኑ ተጫዋቾችም ከፍ የሚሉ አሉ። ይህ ተጫዋች በተወሰነ ሰዓት ላይ የሚነሳ ይመስለኛል እንጂ የኡጋርቴን የብቃት ጉዳይ እኔ አልጠራጠርበትም። እንደውም ከፓሪስ ሴን ጀርሜን ሲመጣ እኮ ኦልትራፎርድ ሲደርስ የዓለማችን አንዱ አማካይ ተብሎ ነበር የመጣው እኮ። ምክንያቱም ፓሪስ ሴን ጀርሜን ላይ የሚያሳየው ብቃት ምርጥ ነበረ። በአርጀንቲና በኡራጋይ ብሔራዊ ቡድን ምርጥ የሆነ ብቃት ያሳየ ነው። ግን አሁንም የኔ ጥያቄ እኚህ አሰልጣኝ ፍልስፍናቸውን የማይቀበሉላቸው ተጫዋቾች ካሉ
ያወጡ እየመነዘሩ ነው ያወጡ ይሻላል የሚሉትን ተጫዋቾች እየተኩ ይሻላል አሁን እንጂ እኔ አሁን ቀደም ያልኩ በማንቸስተር ዩናይትድ ውስጥ የሚገኙ ተጫዋቾች ብቃት የላቸውም ወይም ደግሞ ከማንቸስተር ዩናይትድ አንፃር ነው ያዩት ያለውት ከሌሎቹ ቀደም ከተቀስከለይ ከባየር ሙኒክ ከፓሪስ ሴን ጀርመን ከአርሰናል ትልልቅ ከሚባሉ የአውሮፓ ምርጥ ክለቦች አንፃር ሳይው አሁን ያሉ የተከላካይ መስመር ለማንቸስተር ዩናይትድ ሰነፍ ናቸው በአጠቃላይ አሰልጣኝ ሩበን አሞሪም ቀጣዮችን አመታቶች በኦልድ ትራፎርድ ይቆያሉ የሚል ሐሳብ አለኝ ነገሮች ተካከላሉ በኦልድ ትራፎርድም ይነግሳሉ በየገምታለሁ ያው የጊዜ ጉዳይ ይመስለኛል ምክንያቱም ተፎካካሪ ቡድን ይሰራሉ በየገምታለሁ ዛሬ እንግዲህ በልዩነት ያነሳ ነው አሰልጣኝ ሩበን አሞሪም የ12 ወራቶች ቆይታቸው በከፍታም በዝቅታም እንዴት አለፉት የሚሉ ጉዳዮችን ነበር የተከበራችሁ ተመልካቾቻችን ስተከታተሉት የነበረው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበር ዛሬ በልዩነት አሰልጣኝ ሩበን አሞሪም ተመለከትን የክብር አጋራችን የነበረው ቡና ኢንተርናሽናል ባንክ ከወዲሁ ማመስገን እንፈልጋለን እንደዚሁም ጎልደን ቱሊፕ ሆቴልንም የቀረጻ ቦታ የሚያመቻችልን በየሳምንቱ ከወዲሁ ማመስገን እንፈልጋለን ይገደባባይና ቃለ ስላሴ ካሳይ ቀጣዮቹን አብረናችሁ ቆይተን የሚቀጥሉትን ደቂቃዎች ደግሞ ሌሎች ፕሮግራሞቻችን ይቀጥላሉ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይን ሳምንት በሌላ ጉዳይ እንመለሳለን እስከ ሳምንት መልካም ሳምንት ይሁንላችሁ የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ አቦል ዲጂታል ብድር ንጋት ራዕይ መነሻና ማሳሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100,000 ብር ብድር አዘጋጅቷል ማለዳ በኢመደበኛ ንግድ ላይ የተሰማሩ ሴቶች ራዕይ በመደበኛ ንግድ ላይ የተሰማሩ ሴቶች መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ አቦል ዲጂታል ብድር አቦል ላይ ይድረሱ ቡና ባንክ የባለ ራዕዮች ባንክ